እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁኑ ነው። በኢትዮጵያ በቅርብ ዓመታት ውስጥ ከፍተኛ እድገት ካስመዘገቡ ዘርፎች መካከል የቡና የውጭ ንግድ በግንባር ቀደምትነት ይጠቀሳል። ወደ ውጭ የሚላከው የቡና መጠንና ለሀገር የሚገኘው የውጭ ምንዛሬ በብዙ እጥፍ እየጨመረ ሲሆን ቡና አብቃይ አርሶ አደሮችም በከፍተኛ መጠን ተጠቃሚ የሆኑ ይገኛሉ። በዘርፉ የሚንቀሳቀሱ የግል ባለሀብቶችም በከፍተኛ መነቃቃት ስራቸውን እየከወኑ እንደሆነ ይታወቃል። ከነዚህ ተቋማት መካከልም ከቡና የውጭ ንግድ በተጨማሪ በሌሎችም በርካታ ዘርፎች ተሰማርቶ ውጤታማ የሆነው ኤስ ሳራ ግሩፕ ይገኝበታል። የተቋሙን የስራ እንቅስቃሴ በተመለከተ ከባለቤቱ አንደበት አብረን እንከታተል። ሰይድ ዳምጦ ዳዌ ይባላለሁ። የኤስ ሳራ ግሩፕ ባለቤት። ሳራ ግሩፕ እንደምታውቀው በሀገር ውስጥ ታዋቂ ድርጅት ነው። ለረጅም ጊዜ ስራ ላይ ቆይተናል። ኦልሞስት ከ20 ዓመት በላይ በምንቆይበት ሰዓት ላይ ከታች ነው የጀመርነው። ከታች ስንጀምር ከኪዮስክ ነው የጀመርነው። ሳራ ግሩፕ እንደምታውቀው ትልቁ ነገር ኤክስፖርት ላይ ነው ያለነው። ኤክስፖርት ከመጀመራችን በፊት ታች የቡና አቅራቢ ነበርን። ቡና አቅራቢ ሆነን ቡና አካባቢ ተወልደ ስለ ቡና አቅራቢ ማለት ቡና ከክፍለ ሀገር ገዝተህ ወደ ማዕከላዊ ገበያ ታመጣ ነበር። ከዛ ነው ወደ ኤክስፖርት መጣ ነውና በኤክስፖርት መተን በኤክስፖርት ላይም ያው ከዚህ በፊት እንደምታውቀው ቶፕ ኤክስፖርተር ነው ያለነውና ዘንድሮም እንዳየኸው ቶፕ 20 ውስጥ ነው ያለነው። ባለቤቴ ተሸላሚ ነበረች በሴቶች አንደኛ በመውጣት። የጉጂ ቡና ስታነሳ ጉጂ ቡና ማለት እንደምታውቀው ከስሩ መሬቱ ወርቅ ነው፣ ከላይ ቡናውም ወርቅ ነው። ከጉጂ ቀጥሎ የይርጋ ጨፌ ያለ፣ ሲዳማ አለ፣ ለቀምት አለ፣ ጅማ አለ። እነዚህ ቡናዎች ሁሉ ተደማምሮ ትልቅ ፎረን ከረንሲ ለሀገር አስገብተዋል። ቡና የተገኘበት አገር ነን። ቡና መገኘቱ ብቻ ሳይሆን ቡና ደግሞ ለኛ አምባሳደራችን ናቸው። ከዚህ በፊት በዓለም 5ኛ ነበር። ዘንድሮ ላይ ወደ 3ኛ መተናል። ብዙ ኤክስፖርት በማድረግ ከዚህ ከለውጡ መንግስት ወዲህ ደግሞ እንዳየው በግሪን ለጋሲ ክቡር ጠቅላይ ሚኒስትራችን ችግኝ ብቻ አይደለም ያስተከሉ ያሉት ቡናም ያስተከሉ ያሉትና በዚሁ ላስቲር ከተላከው ዘንድሮ የተላከው ደግሞ የሱ ከጥፍ በላይ ነበርና እነዚህ ቡና ላይ ያለውም ለውጥ ከዚህ ከትራንስፎርሜሽኑ ጊዜ ጀመረ ወደዚህ ሲታይ ትልቅ እድገት እንዳገርም አለ። ኢቨን እንዳገር ብቻ ሳይሆን እንደ አፍሪካም ትልቅ አንደኛ ቡና አብቃይ ሆነን ኤክስፖርት ላይም አንደኛ ነው ከነበርንበት በጣም ምራኪል የሆነ ነገር ሰርተን ወደ 40 ሚሊዮን ዶላር አምጥተናል። ብዙ ነው ማለት አይደለም። ከዚህ በላይ መስራት ይቻላል የሚል ቁጭት አለኝ። ከቡና ውጪ ሁለተኛው ያው ኢንዱስትሪ ላይ አለን። ኢንዱስትሪው ፋክተሪዎች አሉን። ይሄ ፋክተሪ ያው ብዙ ሰራተኞችን ለመቅጠር ብዙ ሰራተኞችን ለመቀየር ብዙ ፋክተሪዎች አሉን። ይሄ ፋክተሪ እንደምታውቀው የአፍሪካ ውሃ አለ፣ ኤስዲ ስቲል አለ፣ አፍሮ ቺፕስ አለ፣ ፓኪንግ ፋክተሪ አለን። እነዚህ ተደማምረው ኮንስትራክሽን ውስጥም አለን። እነዚህ ተደማምረው ሲታይ እስከ 3000 ሰራተኞች ቋሚ ሰራተኞች አለን። ክቡር ጠቅላይ ሚኒስትራችን እንዳየው ቅርብ ጊዜ ከዚህ ከማሌዥያ ከሲንጋፖር የመጡ ባለሀብቶች አሉ። ከነሱ ጋር የልምድ ልውውጥ እንኳን እንድናረግ ትልቅ ሮል እየተጫወቱ ነው ያሉት። ይህ ማለት ሞዴል ባለሀብት መሆን፣ ለሀገር ማሰብ፣ ለሀገር መስራት፣ ከራስ አልፈህ ደግሞ ታክስ ከፍለ አገርህን የምትለውጥበት ደረጃ ላይ ዛሬ ደርሰናል። ያው አልহামዱሊላህ ረብል ዓለሚን ለፈጣሪ ምስጋና ማድረስ አለብን። ለምሳሌ ባለፈው ዓመት ክቡር ጠቅላይ ሚኒስትራችን በታክስ ከሸለሙ ነጋዴዎች አንዱ ነኝ። ከሱ ውስጥ ለምሳሌ ይሄንኛውን ከሳቸው እጅ ነው የወሰድኩት፣ ከክቡር ጠቅላይ ሚኒስትር እጅ ነው የወሰድኩትና በወርቅ ተሸላሚ ነበርኩኝ። ያ ማለት ደግሞ ታክስ በመክፈል መሸለም ኩራት ነውና ያው ለሀገር ኢንቨስትመንት መንገድ የሚሰራበት፣ ትምህርት ቤት የሚሰራበት፣ ሆስፒታል የሚሰራበት የከፈልክበትን አዋርድ ሲያደርጉ ያው ትልቅ ክብር ይሰማኛል። ኦሮሚያ ላይ በምንከፍለው ታክስ የፕላቲኒየም ተሸላሚ ነን። አዲስ አበባም እንደዛ የወርቅ ተሸላሚ ነን። ፌደራል ላይ እንደዛው የጎልድ ተሸላሚ ነን። አንድ ላይ ሰብሰብ ስታረግ
ከ500 እና ከ400 ሚሊዮን ብር በላይ እስከ 500 ሚሊዮን ብር በላይ ታክስ ለሀገራችን ከፍለናል እና ቢሰበሰብ ፕላቲኒየም ውስጥ ከሚገቡት አንድ ድርጅት መሆን ይችላለሁ ለማለት ፈልጌ ነው። አሁን በርካታ ወጣቶች መንግስታዊና መንግስታዊ ካልሆኑ ተቋማት የስልጠናና የገንዘብ ድጋፍ እያገኙ በተለያዩ ዘርፎች የተሰማሩ ይገኛሉ። ከነዚህ መካከል ከኢንተርፕረነርሺፕ ልማት ኢንስቲትዩት ባገኘችው ስልጠና ታግዛ ወደ ዶሮ ማርባት ስራ የገባችው ወጣት መሰረት አብርሃም ትጠቀሳለች። የአዳማ ከተማ ነዋሪ የሆነችው መሰረት ከከተማ አስተዳደሩ ባገኘችው ቦታ ስራዋን እየሰራች ለሌሎችም የስራ እድል ፈጥራለች። ዝርዝሩን ከራሷ አንደበት አብረን እንከታተል። ስሜ መሰረት አብርሃም ይባላል። ወደዚህ ስራ የገባሁት ሰዎች ሲሰሩ አይቼ ነው እና በአካባቢያችን ላይ ስልጠና ምናምን ይሰጥ ነበር። ትምህርት ቤቶች ላይ ምናምን ያሰለጥናሉ። እዛ የተወሰነ ስልጠና አየው እና የኢንተርፕረነርሺፕም ደግሞ ሰልጥኛ ቃል ሄጂ ተቀርቼ በዛ ስራውን ጀምሬያለሁ። ስነሳ ግን 30 ሺህ ብር ምናምን ነበር። በሰዓቱ ርካሽም ስለነበረ ዶሮ የእንቁላል በሚል ነበር የጀመርኩት። አሁን ላይ ያው ቢያንስ ስራው ላይ 5 አመት ቆይቻለሁ። ቢያንስ አሁን 5000 6000 ጫጩት የማስገባት አቅም ላይ ደርሻለሁ። ያዋጣል፣ ሁሌም ያዋጣል ማለት ባትችይም አዋጭነት አለው። ሪስኩም የዛኔ ያክል ነው። ግን ያው በንግድ ዓለም ስትኖሪ ሁሌ ውጤት ስለማይገኝ አንዳንዴ እየከሰርን አንዳንዴ ደግሞ እያተረፍን እስካሁን እዚህ ደርሰናል። አሁን ላይ ቢያንስ ከ500 እስከ 600 ሺህ ብር በዛ እንቀሳቀሳለን። ስልጠና ማግኘት ይቻላል። ስትሰለጥኝ ደግሞ የተሻለ ግንዛቤ እንዲኖርሽ ማለት ተበድረሽ መስራት ይችላል። አንዳንዴ ብድር መፍራት ሳይሆን ተበድረሽ ብዙ ነገር ራስሽን መለወጥ ይችላልሽ። አላማ ካለው አስበሽበት በፕሮግራም ከሆነ ብድር ጠቃሚ ነው ብዬ አስባለሁ። ቢያንስ ያው በእኔ ዙሪያ ሆነ በጥቂቱ 5-6 ሰዎች በዚህ ስራ እንተዳደራለን። አዋጭ ነው ማለት ካፒታልም ይጠይቀው። አሁን እንደምታዩ እኔ በደንብ ሰፊ ቦታ አለኝ። አቅም ቢኖርሽ ገንዘብ ቢኖርሽ ከዚህ በላይ የተሻለ ከሰራሽ ለምን ስራው ውጤታማ ነው ማለት የምትችይው ከብዛት ነው። አሁን ከትንሽ ሲሆን ውሃ ብዙ ነገሮች ወጪ ይኖሩብናል። ከብዛት ሲሆን ግን እነዛ ነገሮች አፍራፊ ናቸው እና ከብዛት ውጤት አለው። ስራ ላይ ከቆየው 5 አመት ሆኖኛል። ራሴንም ቀይሬ ያለው ያው ለቤተሰቦቼም ጠቅም ያለው እና ይጠቅማል። ስራው አሪፍ ነው፣ ውጤታማ ነው። ካፒታል ግን ያው ይፈልጋል። በትንሽ ነገር አሁን እንደዚህ የሆነች ነገር ኖሮኛ አሁን ላይ ልንቀሳቀስ የምትይበት ነገር አይደለም። ምክንያቱም መኖ በጣም ውድ ነው። ጫጭቶቹን ከድርጅት ስታመጪ ውድ ነው እና ሪዘርቭ ገንዘብ ከሌለሽ አሁን ድርጅት ላይ ወረፋ እስከ 2 ወር ምናምን ነገር የምትጠብቂበት ጊዜ አለ። አሁን እነዛን ጊዜ ባለሽ ብር አውጥተሽ ቤትሽን ባዶ አድርገሽ ተቀምጠሽ ነው ደግሞ ድጋሜ ወረፋ ሲደርስሽ የምትወስጂው። ቢያንስ ግን ምንድነው ሌላ ተጨማሪ ገንዘብ ቢኖርሽ አንድ ትእዛዝ ቤትሽ ውስጥ ኖሮሽ ሌላ ትእዛዝ ማዘዝ ትችላለሽ። እነዚህም ቢያንስ ልክ እንዳስወጣሽ ደግሞ እነዛን ማስገባት የምትችልበት አጋጣሚ ይፈጠራል እና ያው ገንዘብ ካለሽ ትርፍ ነገር አዋጭ ነው። የንግድ ዓለም ሰው ስለሆንኩኝ ንግድ ደስ ስለሚለኝ ነው ወደዚህ ያዘነበልኩት እና ስራ የለም ሳይሆን ስራ አለ፣ ብዙ ነገር መስራት ትችላለሽ። ግን አንዳንዴ ያው የአቅም እጥረት ገንዘብ ያለ ማግኘት ነገር ያው የምትፈልጊውን ነገር ላያሰራሽ ይችላል። ማለት እኔ እዚህ ውስጥ አሁን ስገባ መጀመሪያ ብድር ከማግኘቴ ከምናምን በፊት ብዙ ቻሌንጅ ነበረው። ገባሽ? ቦታውን አሁን መንግስት ሰጠኝ እንጂ ባዶ ቦታ ነበረ። ሰፈሩ ያኔ በጣም ያስፈራል። ይሄን ቤት መገንባት ነበረብን። ገባሽ? እነዚህን ሁሉ ነገር ስታደርጊ ግን ገንዘብ ከሌለሽ ግን አሁንም ቢሆን ዋጋ የለውም እና የተለያዩ አሁን አንዳንድ ጊዜ ብድሮች ይገኛሉ። ነገር ግን አሁን ያንን ደግሞ ለመውሰድ አንዳንዴ ዋስትና ይጠይቃል። አሁን ያንንም ነገር ደግሞ ዋስ የምታደርጊው ሰው ከሌለሽ ደግሞ ያም ዋጋ የለውም። ገባሽ? አንዳንድ ጊዜ መስራት እየቻልሽ አቅም እያለሽ የገንዘብ ማጣት ያው ከምትፈልጊው ነገር ወደ ኋላ ይመልስሻል። እኔ አሁን እንደድል ሆኖ እግዚአብሔር ይመስገን ነገሮች ስለተመቻቹልኝ እዚህ ላይ ቢያንስ ደርሻለሁ። ከተለያየ ብድር ምንም አግኝቼ ማለት ነው እንጂ ስራ የለም ማለት አትችይም። ስራ አለ። ያው እኔ ተጨማሪም ስራ እሰራለሁ ከዚህ ውጪ ወተት ቤት ምናምን ነገር ስላለኝ እዛም ደግሞ እሰራለሁ። ይሄንን ብቻ አይደለም መተዳደርበት ማለት እንደዚህ እንደኛ እንደ ፋርም ከተደራጁ ሰዎች እነሱ ወተት እንቀበላለን። እርጎ እንቁላልም እንደዚህ እንደኛ ከሚያመርቱ ልጆች ከነሱ ወስደን እነዛን ያው ስራ ደግሞ ሌላ ተጨማሪ እሰራለሁ። የቀን ገቢ ላገኝበት የምችለውን ነገር ማለት ነው። የተሻለ አርብቶ አደር ብሆን ደስ ይለኛል። ማለት አሁን ላይ አለው ከምልበት የተሻሉ ሰዎች በዙሪያ ይኖረው ለሰዎች መትረፍ መቻል የምችል ሰው ብሆን ደስ ይለኛል። ብዙ ስራ ያጡ
ማለት በእኔ አይነት አሁን በፊት በነበርኩበት እድሜ የነበሩ ሰዎች ስለሚኖሩ እነሱን ስራ ውስጥ አስገብተሽ ሰዎችን መርዳት የሚችልበት አጋጣሚ እንዲሆን ስለምመኝ የተሻለ ሰው መሆን እፈልጋለሁ። አሁን ደግሞ ተመልካቾች ወደ ሀረር ከተማ ተጉዘን የጠዋት ገበያው ምን ይመስላል ስንል የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ሊያደርሰን ባልደረባችን ቴድሮስ ታደሰ በቀጥታ መስመራችን ላይ ይገኛል። ቴድሮስ እንዴት አድርሃል? እንግዲህ ባለህበት የሀረር ከተማ የጠዋት ገበያ ድባቡ ምን ይመስላል? ዋጋውን አቅርቦቱን ጨምረ እስኪ ንገረን። መልካም አመሰግናለሁ። እንግዲህ በሀረር ከተማ በተለይ በማለዳ የገበያ ሁኔታ የተለያዩ የግብርና ምርቶች እንዲሁም ደግሞ የኢንዱስትሪ ምርቶች ለገበያ የቀረቡበት ሆኖ ለመመልከት ችያለሁ። እንግዲህ ወቅቱ እንደሚታወቀው የግብርና ምርቶች የሚሰበሰቡበትና ወደ ገበያ የሚቀርቡበት ወቅት እንደመሆኑ በተለይ ከግብርና ምርቶች ጋር ተያይዞ የተለያዩ የአትክልትና ፍራፍሬ እንዲሁም የጥራጥሬ ምርቶች በስፋት ወደ ገበያ የቀረቡበት ሆኖ ለመመልከት ችያለሁ ማለት ነው። በተለይ ከአትክልትና ፍራፍሬ ጋር ተያይዞ ቲማቲም እንግዲህ በኪሎ 55 ብር እየተሸጠ ይገኛል። ቀይ ሽንኩርት በኪሎ 46 ብር ነው እየተሸጠ የሚገኘው። ነጭ ሽንኩርት በኪሎ 270 ብር፣ ሎሚ በኪሎ 130 ብር፣ ቃሪያ በኪሎ ትንሹ 200 ብር ትልቁ ደግሞ 160 ብር እየተሸጠ ይገኛል። እንዲሁም የአበባ ጎመን በኪሎ 200 ብር፣ ፎሶሊያ በኪሎ 170 ብር፣ ዝኩኒ በኪሎ 150 ብር፣ ካሮት 60 ብር፣ ቀይ ስር ደግሞ በኪሎ 50 ብር እና ድንች በኪሎ 30 ብር ለገበያ የቀረቡበት ሁኔታን ለመመልከት ችያለሁ ማለት ነው። እንዲሁም ቡና ቆንጆ የሚባለው ቡና የሀረር ቡና በኪሎ 1100 ብር እየተሸጠ ይገኛል። ጤፍ እንዲሁ ነጭ ጤፍ በኪሎ 130 ብርና ቀይ ጤፍ ደግሞ በኪሎ 110 ብር ነው እየተሸጠ የሚገኘው። ድፍን ምስር በኪሎ 220 ብር፣ ምስር ክክ በኪሎ 240 ብር፣ አብሽ በኪሎ 250 ብር፣ ሱፍ ያው ወቅቱ ጾም እንደመሆኑ እንደ ሱፍና እንደ ተልባ ያሉ ምርቶች በስፋት ይፈለጋሉ። ከዚህ ጋር ተያይዞ እንግዲህ ሱፍ በኪሎ 150 ብር ነው እየተሸጠ የሚገኘው። ገብስ በኪሎ 100 ብር እየተሸጠ ይገኛል። አተር በኪሎ 180 ብር፣ አጃ በኪሎ 230 ብርና እጣን ደግሞ እንዲሁ በኪሎ 500 ብር ነው እየተሸጠ የሚገኘው። ከቅመማ ቅመም ጋር ተያይዞ ደግሞ እንዲሁ ኮረሪማ በኪሎ 2200 ብር፣ ጥቁር አዝሙድ በኪሎ 650 ብር፣ ነጭ አዝሙድ በኪሎ 360 ብር፣ ኮሰረት በኪሎ 140 ብርና ዝንጅብል ደግሞ በኪሎ 150 ብር እየተሸጠ ይገኛል ማለት ነው። ከኢንዱስትሪ ምርቶች ጋር በተያያዘ እንግዲህ ከሰሞኑን በሀረር ከተማ በተለይ ከአዲሱ የመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ ያልተገባ የዋጋ ጭማሪ ባደረጉ እንዲሁም ደግሞ ምርትን በሸሸጉ ላይ የተለያዩ ህጋዊ እርምጃዎች እየተወሰዱ ይገኛሉ። ከዚህ ጋር ተያይዞ እንግዲህ አሁን ላይ ገበያው በተለይ በኢንዱስትሪ ምርቶች ላይ ከፍተኛ መረጋጋት የታየበት በአግባቡም ደግሞ ነጋዴዎች እየሸጡበት የሚገኝበት ሁኔታ ነው ያለው። እንዲሁም በቅዳሜና እሁድ ገበያዎች እንዲሁም ደግሞ በተለያዩ ሸማች ማህበራት እንደ ዘይትና ስኳር የመሳሰሉ ምርቶች በስፋት ቀርቧል። በስኳርን በእነዚህ አይነት አካባቢዎች ደግሞ ስኳርን በኪሎ 130 ብር ማግኘት ይቻላል። ዘይት 5 ሊትር በ1400 ብር ማግኘት ይቻላል። እንዲሁም ፉርኖ ዱቄትን ደግሞ በኪሎ 100 ብር እነዚህ አካባቢዎች ላይ ማግኘት ይቻላል ማለት ነው። በአጠቃላይ እንግዲህ የሀረር ከተማ የማለዳው ገበያ እጅግ በጣም የደመቀበትና ሁሉም በሚባል ደረጃ በአቅርቦትም የተሻለ የሚባል አቅርቦት የተስተዋለበት ነው ማለት ይቻላል። መልካም ቴድሮስ፣ ላደረስከን መረጃ እናመሰግናለን። መልካም ቀን። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።